አንዳንድ ሰዎች ይወለዳሉ፣ ይኖራሉ፣ ያልፋሉ። ሌሎች ደግሞ ይወለዳሉ፣ ህዝብን ያነቃሉ፣ ታሪክን ቀይረው ለዘላለም በልብ ውስጥ ይኖራሉ። ሎሬት ጸጋዬ ገብረመድህን ዘመዴ ናቸው አይደሉ? ዘመዴ ናቸው በአባቴ በኩል። ከዛም ባሻገር በስራቸው በጣም ፕራውድ ነው ማረጋቸው። ሞር ደግሞ መወድላቸው ኦሮሞነታቸውና ኢትዮጵያዊነታቸውን እንዴት ማስኬድ እንደቻሉ ሃጫሉ ሁንዴሳ ለኦሮሞ ህዝብ ድምጽ፣ ለኢትዮጵያ ፖለቲካ ደግሞ ትልቅ የመሬት መንቀጥቀጥ ነበር። ዛሬ በጽናት ቫይብስ የዚህን ጥበበኛ ታጋይ ታሪክ በጥልቀት እንመረምራለን። ይህንን ልዩ የአድዋ ዝግጅት ለሌሎች እንዲደርስ አሁኑኑ ላይክ ያድርጉ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉና የደውል ምልክት ተጫኑ። የዛሬው ጉዟችን ይለያል። አብራችሁን ቆዩ። በ1978 ዓመተ ምህረት በአምቦ የተወለደው ሃጫሉ የገበሬ ልጅ ነው። የልጅነት ጊዜውን ከብት በማገድና ጌረርሳ ወይንም የጀግንነት ዜማን በማዜም አሳለፈ። ነገር ግን አምቦ የፖለቲካ ንቅናቄ ማዕከል በመሆኗ ሃጫሉ ሁንዴሳ ገና በ17 ዓመቱ የመብት ጥያቄን አስነሳ ተብሎ ታሰረ። ከልጅነቴ ጀምሮ ነው በዚህ ስርዓት ስታሰር ስገረፍ የነበረው። ከሚደርስብኝ ነገር አንፃር አይደለም ቪዛ አግኝቼ በኤርፖርት ወጥቼ አገርም አቋርጬ መሄድ የሚያስገድዱኝ ብዙ ነገሮች ነበሩ። ለ5 ዓመታት በቃሊቲ እስር ቤት ሲማቀቅ ቃሊቲ ለርሱ ስቃይ ብቻ ሳትሆን ዩኒቨርሲቲው ነበረች። ግጥሞችን ጻፈ፣ ዜማዎችን ፈጠረ። ሰኚ ሞት የተሰኘውን የመጀመሪያ አልበሙ የተወለደው በዚያው የብረት አጥር ጀርባ ነበር። የሃጫሉ ጽናት ከእስር ቤት ነው የሚጀምረው። እናንተስ ስለ ሃጫሉ እስር ቤት ታሪክ ምን የምታውቁት ታሪክ አለ? ኮሜንት ላይ አጋሩን። ይህንን ቪዲዮ ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። በ2007 ዓመተ ምህረት ማለንጂራ ምን ህይወት አለኝ ሲለቀቅ የኢትዮጵያ ፖለቲካ ተቀየረ። ሃጫሉ በዜማው ከተማው የማን ነው መሬቱ የማን ነው ብሎ በሚሊዮኖች ለሚፈናቀሉ ለኦሮሞ ገበሬዎች ድምጽ ሆነ። እኔ ያሁኑን ብቻ ሳይሆን ያሁኑ ከተነሳ ምናልባት ነጠቃውን እናንተ ከቡራዩና ወይ ከሱሉልታ ይሆናል የምታውቁት። እኔ ግን ከጉለሌ የተጀመረው ነው ብዬ ማስበው። ይህንን ብሎ ሲጠይቅም በሚሊዮኖች የሚቆጠሩ ወጣቶች ወይንም ቄሮች ወደ አደባባይ አስወጣ። ሙዚቃው ሰላማዊ ትግሉን አቀጣጠለው። ሃጫሉ ዋይ ኬኛና ጅራ በተሰኙ ዜማዎቹ የህዝቡን ብሶት ወደ ኃይል ቀየረው። እርሱ ከዘፋኝ በላይ የንቅናቄው መሪ ሆነ። ሳን ወልዱረ ዳበተን ከና ላላ ጉደቹን ኮ ባየ ነገዲሲሳ ቱሬ ዋን ተኤፊ ከናፍ ዋይ ኬኛ ዮ ኢትዲሰን ሲላና ማን ኢሱ ዱቢ ኬኛ ተከንታኔ ጀቹፍ ድርቀመቹ። በሃጫሉ ሙዚቃዎች ውስጥ የናንተ ተወዳጁ ዜማ የትኛው ነው? ማለንጂራ ወይስ ዋይ ኬኛ? የትኛው ሙዚቃውን ተወዳላችሁ? ኮሜንት ላይ አጋሩን። ይህ የሃጫሉ ታሪክ ትልቁ ምዕራፍ ነው። የአድዋ ድል አዲስ እይታ፣ ታሪካዊ የአድዋ ጦርነት ስዕሎች። ሃጫሉ በዚህ ውስጥ የፈጠረው አዲስ ታሪክ አለ። ይህ የሃጫሉ ታሪክ ትልቁ ምዕራፍ ነው። ለዘመናት በኦሮሞ ምሁራንና ህዝብ ዘንድ አድዋ የሚኒሊክ ድል ብቻ ተደርጎ ስለሚታሰብና በአጼ ሚኒሊክ ላይ በነበረው ቅሬታ ምክንያት በበዓሉ ላይ ያለው ተሳትፎ ዝቅተኛ ነበር። ሃጫሉ ይህንን ትርክት ሰበረው። አድዋ የኔም ነው አለ።
እንደ አውሮፓውያኖቹ አቆጣጠር በ2019 ዓ.ም በመስቀል አደባባይ በተካሄደው የአድዋ በዓል ላይ በፈረስ ወጥቶ እንዲህ አለ። አድዋ ድል የአባቶቻችን ድል ነው። የኦሮሞ ፈረሰኞች ደም የፈሰሰበት ድል ነው። አጫሉ አድዋን ድል ከብሔርተኝነት አውጥቶ የጋራ ኩራት አደረገው። እነ ባልቻ ሰፎ፣ እነ ገረሱ ዱኪ፣ ሀብተ ጊዮርጊስ ዲነግዴ ወይንም ቁሴ ዲነግዴን ጨምሮ በጦርነቱ ውስጥ ፊት አውራሪ የነበሩትን የኦሮሞ ፈረሰኞችን ስም እየጠራ እያወደሰ ህዝቡን ያነሳሳ ነበር። ከኔ በላይ ያሉትን ኦፍ ገራራት ሙከሙረኒ ይላል ኦሮሞ። በኔ ትውልድ ያሉትን ኢትዮጵያ የምትባል ሀገር በኦሮሞ አጥንት የቆመች በኦሮሞ ደም የተጣፈች ናት። ለማንም አሳልፎ መስጠት የለበትም። ዊነር ነኝ ብሎ ማሰብ አለበት። የኦሮሞ ጀግኖችን ታሪክ በማንሳት ህዝቡ አድዋን በራሱ ማንነት እንዲያከብር አደረገ። ይህ ለኢትዮጵያ አንድነት ትልቅ እርምጃ ነበር። አጫሉ በአድዋ በዓል ላይ ያደረገው ንግግር ያስደሰታችሁ ስንቶቻችሁ ናቸው? የታሪክ እይታን መለወጥ ትልቅ ጀግንነት ነው። ይህ ታሪካዊ እውነት ለሌሎች እንዲደርስ ቪዲዮን ሼር አድርጉ። ፌሮ ጅርቱ ጀዴ ማለ ፌሮ ቢቱን ጀነ አጫሉ በኦኤምኤን ቴሌቪዥን ቀርቦ በድፍረት ተናገረ። ስለ ፍቅር፣ ስለ አንድነት፣ ነገር ግን ስለ ፍትህ ማጣት በግልጽ ተናገረ። ከጥቂት ቀናት በኋላ ግን ሰኔ 22 ቀን 2012 ዓ.ም ምሽት ላይ በገዳዮቹ ጥይት ተመቶ ህይወቱ አለፈ። ሀገሪቱ በሐዘን ተናወጠች። የኦሮሞ ህዝብ የቁርጥ ቀን ልጁን አጣ። የሰላም ድምጽ በጭካኔ ተቀጠፈ። ገዳዮች ለፍርድ የማይቀርቡ ከሆነ ገዳዮች ትክክለኛውን ፍርድ የማያገኙ ከሆነ ፍቅር ብቻው ምንም አያደርግም ለኔ። የአጫሉን ሞት የሰማችሁበትን ቀን ታስታውሳላችሁ? የሰማችሁትስ የት ሆናችሁ ነው? ስሜታችሁን ኮሜንት ላይ አጋሩን። ፍቅር የሚያስፈልገው በፍቅር ለሚሸነፍ ሰው ነው። ዛሬ ላይ አጫሉ ሁንዴሳ ፊዚካላዊ ወይንም በአካሉ ቢለየንም ሐሳቡ ግን ዛሬም በየጎዳናው አለ። ሙዚቃን ለነጻነት፣ ታሪክን ለአንድነት የተጠቀመ ድንቅ ሰው ነበር። አድዋን ለኦሮሞ፣ ኦሮሞን ደግሞ ለኢትዮጵያ ያስተዋወቀ ድልድይ ነበር። እኛም በጽናት ቫይብስ የአጫሉ ሁንዴሳን ጽናት ተምረን እውነትንና ታሪክን ፍለጋ ጉዟችንን እንቀጥላለን። ውድ የጽናት ቫይብስ ቤተሰቦች እስካሁን አብራችሁን ስለቆያችሁ እናመሰግናለን። የአጫሉ ታሪክ እንዲቀጥል ቪዲዮውን ሼር አድርጉት። ለቻናላችን አዲስ ከሆናችሁ ቤተሰብ ይሁኑ። አስተያየቶቻችሁን በኮሜንት ላይ ጻፉልን። በሚቀጥለው ቪዲዮ በሌላ የጀግና ታሪክ እስክንገናኝ ጽናት ይኑራችሁ። ቸር ሰንብቱ። ጽናት ለሁሉም። ጽናት ቫይብስ። ስለተከታተላችሁን ከልብ እናመሰግናለን። ሁሌም እንደዚህ አይነት ታሪኮች እንዲደርሱት ጽናት ቫይብስን ሰብስክራይብ ያድርጉ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጽናት ቫይብ። ጽናት ለሁሉም።